ሳታስበው የሆነ ነገር ገጥሟት ነው እንጂ ታዲያ ሜሌኒ ሳትነግረኝ የትም አትሄድም። ወይኔ መሽቷል እኮ የጅብ እራት መሆኗ ነው። ወይኔ ምስኪኗ እህቴ። ድሮም እኔ ስላችሁ አልሰማ ብላችሁ ነው እንጂ ልጅቷ የሆነ የተደበቀ ዓላማ አላት እንጂ እዚህ ቤት ዝም ብላ አልተቀመጠችም። እዛ አስቀያሚ ልጅ ጋር ሄዳ እንዳይሆን። ማን ነው እሱ? ያ መንገድ ላይ የሚያስቸግራት ልጋጋሙ ልጅ ነው። የማይመስል ነገር አታውሩ። እሷ ፈልጋ ካልሄደች መቼም በግድ አይወስዳት። ለአንዲት ተራ ሰራተኛ ብላችሁ ነው እንደዚህ የምትሆኑት? ትሂድ በቃ። እህቴ ተራ አይደለችም። ለንግግርሽ ለከት ቢኖርሽ መልካም ነው። ማንን ነው እንደዚህ የምትናገሪው? መጀመሪያ በሽታሽን አራግፊ እሺ። ከኔ ጋር አፍላፊ አትካፈች። ፍቅር ወይ ዲቪ ካላስቸገርንሽ ብቻችንን ትተይናለሽ? በቃ ከደከምሽ ምግብ ገብተሽ መተኛት ትችያለሽ። እሺ ተኛለሁ የኔ ሐሳቢ። አንቺ አይደለሁም። እሺ ስሜ ብርሃን ነው። በጣም ይገርማል። ምኑ? ጨለማን እያዩ እንዳይቀርባት ብርሃን ማለታቸው ነው። ናይ ተመለሽ። እራት አቅርቢልን። እኔ አልበላም። አሁን ላይ ይጋበልቻለሁ። ዴቭ አንተ ሳትበላ በቃ መሽቷል እኮ። ወዴት ነው የምትሄደው? ያዴት እህት አይዞሽ እሺ። ነገ እንፈልጋታለን፣ ትገኛለች። እህትሽ እኮ ትንሽ የሚያስቸግር ጸባይ ያላት እንጂ እናገኛታለን። ነገ አታስቢ። ስታሳዝን። አንተ እኮ ጥሩ ሰው ነበርክ። እንዴት ባህሪ አስችሎክ ዝም አልከኝ ዴቭ? ምን ላድርግ ብርሃን? እስኪ የምታውቂው ነገር ካለ ንገሪኝ። የነገረችሽ የሰማሽውም ነገር ካለ ንገሪኝ እስኪ። እኔ የማውቀው አደይ ምግብ እየሰራች ፍቅር ወደ ሌላ ቤት እንደላከቻት ነው። ከዛ በኋላ ግን አልተመለሰችም። ስለዚህ ፍቅር ዋሽታለች ማለት ነው? አዎ ራሷ ናት። ይቅርታ አድርግልኝ፣ ግን አንተ ምንም ነገር የማድረግ ግዴታ ላይኖርብህ ይችላል። እህቴ ካልተመለሰች ግን እኔ መቼም ሰላም አይኖረኝም። እሺ ምን እናድርግ? ዴቭ እባክህ እህቴ እንደምታገኝልኝ ቃል ግባልኝ። ከአንተ በቀር ለእሷ መልካም ሰው ማንንም አላውቅም። እባክህ እህቴን አገኝልኝ። እንደዚህ አትሁኝ። እኔም እንዳንቺ አይነት ስሜት ነው የተሰማኛለሁ። አደይን ካላገኘው ልቤ አያርፍም። ግን ምን እናድርግ? አሁን ሌሊት ነው። እሱን እኮ ነው የምልህ ዴቭ። እህቴን ወጥተን እንፈልጋት። ምን አይነት ሁኔታ ውስጥ እንዳለች ማን ያውቃል? አዎ ግን ምን ማድረግ እንችላለን? ደግሞ አንቺ የማታውቂው ነገር አለ። ምንድን ነው? እኔ የማላውቀው። እህትሽ እጮኛ ወይ ደግሞ የምትወደው ሰው ነበር? አይ ለምን ጠየቅኝ? እሷ ግን ትዳር ምናምን ስትል ነበር። እኔን ግራ የገባኝ የዚህን ያህል መደባበቁ ለምን አስፈለገ? አባቴ ይህን ነገር ካወቀ የማይሆን ነገር ይፈጠራል። እመነኝ ዴቭ፣ እህቴ ምንም የማሸችል ነገር የለም። እኔን ነገር ልረዳው አልችልም። እስኪ አስረጂኝ ብርሃን። ስለ ጻፈችው ደብዳቤ ልታስረጂኝ ትችላለሽ? የምን ደብዳቤ ነው እሱ? ወደ ክፍሌ ስገባ ያገኘሁት አደይ አስቀምጣልኝ የሄደችው የስንብት ደብዳቤ። ይኸው አንብቢው። ቆይ እኔ ምን ማድረግ ነበረብኝ? ማን የጻፈው? እየቀለድሽ አይደለም ብርሃን? ይሄ በፍጹም የአደይ ጽሑፍ አይደለም። ምን? አዎ የእሱ አይደለም። እርግጠኛ ነሽ? ይሄ የሰው ተንኮል ነው እንጂ የአደይ ጽሑፍ አይደለም።